የምዕራብ አፍሪካዋ ሀገር ቡርኪና ፋሶ ነፃነቷን ያገኘችበትን ታሪካዊ ዕለት ከጥቂት ቀናት በፊት አውሮፓውያኑ ኦገስት 5 ቀን በታላቅ ድምቀት አክብራለች። የቀድሞዋ የፈረንሳይ ቅኝ ግዛት የነበረችው የዛሬዋ ቡርኪና ፋሶ ነፃነቷን የተቀዳጀችው እንደ አውሮፓውያኑ የዘመን አቆጣጠር ኦገስት 5 ቀን 1960 ሲሆን በወቅቱ ላዕላይ ቮልታ ወይም አፐር ቮልታ ትባል ነበር። ሀገሪቱ በየዓመቱ ኦገስት 5 ቀን ይህንን ታላቅ የነፃነት ቀን በደማቅ ሁኔታ ላለፉት 65 ዓመታት አክብራለች። በቀድሞ ስሟ አፐር ቮልታ ትባል የነበረችው ይህች ሀገር እንደ አውሮፓውያኑ የዘመን አቆጣጠር በ1984 በታላቁ አብዮታዊ መሪ ቶማስ ሳንካራ አነሳሽነት ቡርኪና ፋሶ የሚለውን ስም አግኝታለች። የቃሉ ትርጉምም ከሞሬና ከጂዮላ ቋንቋዎች የተወሰደ ሲሆን የታማኝ ሰዎች የትውልድ ሀገር ወይም የታማኞች ሀገር ማለት ነው። በዚህ ዓመትም ለ66ኛ ጊዜ ይህች ታሪካዊት ሀገር የነፃነት በዓሏን ስታከብር መላው ዓለም ትኩረቱን ያደረገው በአሁኑ የሀገሪቱ መሪ ላይ ነው። ለምን ቢባል ደግሞ ከአውሮፓዊቷ ቅኝ ገዥ ሀገር ከፈረንሳይ ከ66 ዓመታት በፊት ነፃ የወጣችውን ቡርኪና ፋሶ እየመራ የሚገኘው ደግሞም ለምዕራባውያን መራራ ኮሶ የሆነውና በዓለም ላይ በዕድሜ ታናሹ የመንግሥት መሪ በሆነው ካፒቴን ኢብራሂም ትራኦሬ እየተመራች በመሆኗ እንደሆነ ይገለጻል። በመሆኑም በዛሬው የገበያ ግሎባል ልዩ ዝግጅታችን ከሰሞኑ የነፃነት ቀኗን በቅርቡ ያከበረችውን ቡርኪና ፋሶን የሚመራውን ደግሞም አፍሪካውያን ወጣቶች እንደ አዲስ የነፃነትና የሉዓላዊነት አርማ አድርገው የሚያዩት ኢብራሂም ትራኦሬ ማን ነው? የሀገሪቱ ፕሬዝደንት የኋላ ታሪክስ ምን ይመስላል? ትራኦሬ ወደ ሀገሪቱ የስልጣን ማማ እንዴት ሊመጣ ቻለ? ለምንስ በአፍሪካና በዓለም አቀፍ ደረጃ እንዲህ እጅግ ተወዳጅ መሆን ቻለ? ስለዚህ የአፍሪካ ፖለቲካዊ መልክዓ ምድር ቀያሪ ስለሆነው መሪ ያልተሰሙ እውነታዎችስ ምንድናቸው? የሚሉትን ጉዳዮች በጥልቀት ልንመለከት ወደድን። ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ላይክ፣ ለሌሎች እንዲዳረስ ደግሞ ሸር እያደረጋችሁ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በርካቶች የነፃነት ምልክት የሆነው የቀድሞው የቡርኪና ፋሶ መሪ ቶማስ ሳንካራ የመንፈስ ልጅ ሲሉ የሚጠሩት የአሁኑ የቡርኪና ፋሶ ፕሬዝደንት ካፒቴን ኢብራሂም ትራኦሬ መጋቢት 4 ቀን 1988 በቡርኪና ፋሶ ቦንዱኮይ በተባለች ትንሽ ከተማ እንደተወለደ ይገለጻል። የመጀመሪያና የሁለተኛ ደረጃ ትምህርቱን በቦቦ ዲዮላሶ ያጠናቀቀ ሲሆን ቀደም ሲል በሀገሪቱ ዋና ከተማ በሚገኘው በዋጋዶጉ ዩኒቨርሲቲ ትምህርቱን እንደተከታተለም ይገለጻል። በዩኒቨርሲቲ ቆይታውም የጂኦሎጂ ትምህርትን እንዳጠናም ይነገርለታል። ሆኖም በተመረቀበት የጂኦሎጂ ትምህርት ዘርፍ ተቀጥሮ መስራት ያልጀመረው ኢብራሂም ትራኦሬ እንደ አውሮፓውያኑ የዘመን አቆጣጠር በ2010 በ22 ዓመቱ ማለት ነው ወደ ሰራዊቱ የተቀላቀለ ሲሆን በቡርኪና ፋሶ በሚገኘው የጆርጅ ናሞ አኖ ወታደራዊ አካዳሚ የኦፊሰርነት ስልጠናውን አጠናቆ በ2012 ምክትል ሌትናንት ሆኖ ተመረቀ። በ2014 እንደ አውሮፓውያኑ የዘመን አቆጣጠር ወደ ሌትናንትነት ማዕረግ ከፍ በማለት የተባበሩት መንግስታት ድርጅት ይመራው በነበረው የሰላም ማስከበር ተልዕኮ ማዕቀፍ ውስጥ በማሊ በልዩ መጠሪያው ሚኑስማ አባልነት እንዳገለገለም ይነገርለታል። ከዚያም ተመልሶ በሰሜናዊ ቡርኪና ፋሶ ከሽብርተኝነት ጋር በሚደረገው ውጊያ በልዩ አሸባሪዎችን መዋጊያ ክፍል ውስጥ በመሳተፍ ብቃቱን አሳይቷል። ቀጥሎም በ2020 በ32 ዓመቱ የካፒቴንነት ማዕረግን ሊቀዳጅ ችሏል። የቶማስ ሳንካራ እስትንፋስ በመባል የሚሞካሸው የአሁኑ የሀገሪቱ ፕሬዝደንት ያኔው ኦፊሰር ስልጣን ከመያዙ በፊት እጅግ በጣም ጥቂት የውጭ ሀገራት ጉዞዎችን ብቻ እንዳደረገም ይገለጻል። በእርግጥ ትራኦሬ ስልጣን ከያዘ በኋላም ቢሆን እንደ ሌሎቹ የአፍሪካ ሀገራት መሪዎች ከሀገር እየወጣ በየሰበብ አስባቡ የሚዝናና ጉብኝቶችንም የሚያደርግ መሪ እንዳልሆነ ይነገርለታል። ትራኦሬ ስልጣን ከያዘም በኋላ ከሳህል አሊያንስ አባል ሀገራት ውጭ ረዘም ያለ ጉዞ ያደረገው ወደ ጋና ብቻ ሲሆን ይህም ጥር 7 ቀን 2025 እንደ አውሮፓውያኑ አቆጣጠር በፕሬዝደንት መሃማ የስልጣን ሹመት ላይ ለመገኘት እንደሆነም
ይነገራል። የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ በግል ሕይወቱ ብዙ ልታይ ማለት የማይወድ እንደሆነም ይነገርለታል። ብዙ የዓለም መሪዎች ሚስቶቻቸውና ልጆቻቸው በይፋ የሚታዩ ቢሆንም የ38 ዓመቱ ትራኦሬ የትዳርና የልጅ ጉዳይ ሙሉ በሙሉ ከሚዲያ እይታ የተሰወረ እንደሆነም ይገለጻል። ከዚህም በተጨማሪ ከእጅ መጨባበጥ ይልቅ በዓለም አቀፍ ደረጃ የታወቀውንና ተወዳጅነትን ያተረፈበትን የተጨበጠ እጅ ንክኪ ወይም ፊስት ባምፕ ሰላምታ መከተሉ እንዲሁም የእግር ኳስ ጨዋታ ታላቅ አድናቂ መሆኑ ልዩ እንደሚያደርገውም ይገለጻል። በሌላ በኩል አሁን ላይ በበርካቶች የሚወደደው ኢብራሂም ትራኦሬ ስልጣን ላይ የወጣበት አካሄድ ወታደራዊ መፈንቅለ መንግስት ያደረገ መሆኑም ለየት እንደሚያደርገው ይነሳል። በእርግጥ እንደ አውሮፓውያኑ የዘመን አቆጣጠር በጥር 2022 ሌተናንት ኮሎኔል ፖል ሄነሪ ዲምባ የቀድሞ ፕሬዝዳንት ሮክ ማርክ ካቦሬን በመፈንቅለ መንግስት ከስልጣን ሲያስወግዱ ትራኦሬ ደጋፊያቸው እንደነበር ይገለጻል። ዲምባም ትራኦሬን በሀገሪቱ ሰሜናዊ መካከለኛ ክልል የጦር ሰራዊት አዛዥ አድርጎ ሾሞት ነበር። ይሁን እንጂ ዲምባ በህዝቡና በሰራዊቱ ዘንድ ተወዳጅነትን እያጣ መሄዱና በወቅቱ 11 ወታደሮችና በርካታ ሰላማዊ ሰዎች በአሸባሪዎች መገደላቸው ከፍተኛ ቁጣን ቀስቅሶ እንደነበርም ይጠቀሳል። በዚህም የተነሳ ካፒቴን ኢብራሂም ትራኦሬ ከሌሎቹ ወጣት መኮንኖች ጋር በመሆን በአውሮፓውያኑ ሴፕቴምበር 2022 ባደረጉት ወታደራዊ እርምጃ ዲምባን ከስልጣን አስወግደው የሀገሪቱ መሪ ሆኖ ብቅ አለ። ይህ ወጣት መሪ በአፍሪካና በመላው ዓለም እጅግ ተወዳጅ መሆን የቻለበት ዋና ምክንያት ደግሞ የምዕራባውያንን ጣልቃ ገብነት፣ ምጣኔ ሀብታዊ ጥገኝነትንና ከአካባቢያዊና መሬት ላይ ካሉ እውነታዎች ጋር የራቁ ፖለቲካዊ ልሂቃንን በመቃወሙ እንደሆነም ይነሳል። ስልጣን እንደያዘ የፈረንሳይ ወታደሮችን ከሀገሩ ማስወጣቱ፣ ከሩሲያ ጋር ያለውን ግንኙነት ማጠናከሩ፣ የሀገር ውስጥ ኢንዱስትሪዎችንና ግብርናን ማበረታታቱ ለዚህ አስተዋጽኦ አድርጓል። ንግግሮቹ ሁልጊዜም ቢሆን እንደ አውሮፓውያኑ አቆጣጠር ከ1983 እስከ 1987 ቡርኪና ፋሶን የመሩትንና በመጨረሻም የተገደሉትን የቀድሞ አብዮታዊ መሪ ቶማስ ሳንካራን አርያነት የሚያስታውሱ ናቸው። ደጋፊዎቹ እንደሚሉት ትራኦሬ ብሔራዊ ኩራትን መልሶ በማስገኘት ለውጭ ሀገራት ታዛዥ የሆነውን ስርዓት አፈርሷል። ከዚህ ጋር በተያያዘ የናይጄሪያው የደህንነት ተንታኝ ኬቪር አዳሙ ሲናገር በቡርኪና ፋሶ እየሆነ ያለው ነገር ሕጋዊነትን ከውጤታማነት ጋር የማላቀቅ እውነተኛ ሂደት ነው። ትራኦሬ የጸጥታ መዋቅሩን ከውጤታማነት ይልቅ በሉዓላዊነት ላይ መሰረት አድርጎ አዋቅሯል ብሏል። አንድ በጋና የሚገኝ የቡርኪና ፋሶ ዲፕሎማት ደግሞ ትራኦሬ ከምዕራባውያን መሪዎች ስክሪፕት ውጭ የሆነ ንግግር የሚናገር ተግባራትንም የሚፈጽም የመጀመሪያው መሪ ይመስላል ሲሉ አድንቀዋል። ይሁን እንጂ ካፒቴን ትራኦሬ በስልጣን ዘመኑ በርካታ የግድያና የመፈንቅለ መንግስት ሙከራዎችን አስተናግዷል። የቡርኪና ፋሶ የጸጥታ ባለስልጣናትና የመገናኛ ብዙሃን ሪፖርቶች እንደሚያሳዩት እንደ አውሮፓውያኑ አቆጣጠር ከሴፕቴምበር 2022 ጀምሮ ፕሬዝዳንት ትራኦሬ ቢያንስ ከ5 እስከ 18 በላይ የሚሆኑ በሕይወታቸው ላይ ያነጣጠሩ እንዲሁም የመፈንቅለ መንግስትና የግድያ ሙከራዎችን አምልጠዋል። ከነዚህ ሙከራዎች እጅግ አደገኛ ከሆኑት መካከል እንደ አውሮፓውያን አቆጣጠር በጥር 2026 የተደረገው ሲሆን የጸጥታ ሚኒስቴር ትራኦሬን በቅርብ ርቀት ለመግደል ወይም መኖሪያ ቤታቸውን ለማፈንዳት የታቀደ እጅግ አደገኛ ሴራ መክሸፉን አስታውቆ ነበር። መንግስት ይህንን ሙከራ ያቀነባበረው የቀድሞ መሪ ፖል ሄነሪ ዲምባ እንደሆነ በይፋ ከሷል። የውስጥ ደህንነት ጥብቅ ቁጥጥር የሚደረግበት በመሆኑ የእያንዳንዱ ሙከራ እውነተኛ መረጃ በነጻ አካላት ሙሉ በሙሉ መረጋገጥ ባይችልም የወታደራዊ መንግስቱ አስተዳደር ግን በተደጋጋሚ የውጭና የጽንፈኞች ሴራዎች እንዳሉበት ሲናገር ይደመጣል። በሌላ በኩል የካፒቴን
ኢብራሂም ትራኦሬና የቶማስ ሳንካራ መመሳሰል ብዙ ጊዜ በወጣትነታቸውና ሁለቱም በካፒቴን ማዕረግ ላይ ያሉ ስልጣን በመያዛቸው እንደሆነ ይነሳል። ሁለቱም በ34 ዓመታቸው ስልጣን መያዛቸው ትልቅ መመሳሰል እንዳለ የሚያመላክት ተደርጎ የሚነሳ ጉዳይም ነው። ሆኖም የታሪክ ተመራማሪዎች እንደሚሉት ንጽጽሩ ከዚህ የዘለለ አይደለም። ለዚህ እንደ አብነት ተደርጎ የሚጠቀሰው ደግሞ ሳንካራ በቀዝቃዛው ጦርነት መገባደጃ ላይ የማርክሲዝም አብዮታዊ አይዲዮሎጂን ይዞ በመምጣት የህዝብ ተሳትፎን ማሳደግ፣ ሴቶችን ማብቃትና ቀጠናዊ ቀውስን ለመከላከል ትላልቅ ማሻሻያዎችን አድርጓል። የትራኦሬ አቋም ግን እጅግ የተወሳሰበና ወታደራዊ መሰረት ያለው ሆኖ ይጠቀሳል። አብዛኞቹ የሰራዊቱ መኮንኖች በሁለቱ መፈንቅለ መንግስታት ላይ ያልተሳተፉ መሆናቸው የሰራዊቱን መከፋፈል እንደሚያሳይም ይገለጻል። ምንም እንኳን ትራኦሬ በሰዎች ዘንድ ትልቅ ድጋፍ ቢኖረውም አገሪቱ በርካታ ለውጦችና ስኬቶችን እንዳገኘችም ይነሳል። በግብርናው ዘርፍ በተለይም እንደ ሩዝና ማሽላ ያሉ ዋና ዋና ምርቶች ላይ ኢንቨስትመንቶች ጨምረዋል። የሀገር ውስጥ ማኑፋክቸሪንግን አበረታቷል። የመሰረተ ልማት ፕሮጀክቶችንም በስፋት አስተዋውቋል። የሀገር ውስጥ ሀብቶች ለውጭ ጥቅሞች ሳይሆን በሀገር ውስጥ ለልማት እንዲውሉ ጥረት አድርጓል። እንዲሁም ከአልቃይዳና ከእስላሚክ ስቴት ጋር የተያያዙ ታጣቂ ቡድኖችን ለመዋጋት ሀገርን ለመጠበቅ የሚሆኑ በጎ ፈቃደኞችን በመመልመልም ትልቅ አደረጃጀትንና የሲቪል ሰራዊት ፕሮግራምን አስፋፍቷል። ከዚህ በተጨማሪም ከማሊና ከናይጄሪያ ጋር በመሆን የሳሄል አሊያንስ ወይም በምህጻረ ቃሉ ኤኢኤስን በመመስረት ከምዕራብ አፍሪካ የኢኮኖሚ ማህበረሰብ ወይም ኢኳስ በመውጣት አዲስ የጂኦፖለቲካ አቅጣጫን አስቀምጧል። በሌላ በኩል ግን ካፒቴን ትራኦሬ በከፍተኛ ሁኔታ የሚወቀስባቸውና የሚተችባቸው ጉዳዮች እንዳሉም ይነሳል። ከሁሉም በላይ ደግሞ የቡርኪና ፋሶ የጸጥታ ሁኔታ አሁንም አሳሳቢ መሆኑ በቀዳሚነት የሚጠቀስ ጉዳይ ነው። እርሱ ስልጣን ከመያዙ በፊት የነበረው የጸጥታ መበላሸት በሂደት እየተባባሰ መምጣቱም ይገለጻል። የተባበሩት መንግስታትና የጥናት ተቋማት መረጃዎች እንደሚያሳዩት ከሆነ ከትራኦሬ ስልጣን መያዝ ወዲህ እስላማዊ ታጣቂዎች የሚያደርሱት ጥቃት እንዲሁም የሞት አደጋ ጨምሯል። ከ3 ሚሊዮን በላይ የሚሆኑ ዜጎች ከቀያቸው ተፈናቅለዋል። በሚሊዮን የሚቆጠሩ ሕፃናት ከትምህርት ገበታቸው ውጭ ሆነዋል። ከዚህ ባለፈም ፖለቲካዊ ነፃነቶች እየተገደቡ መምጣታቸው ትልቅ ክስንና ትችትን እያስከተለ ይገኛል። በጥር ወር የሀገሪቱ ባለስልጣናት የፖለቲካ ፓርቲዎችን ማፍረሳቸውንና የፖለቲካ እንቅስቃሴዎችን ማገዳቸውን አስታውቀዋል። የሽግግር ጊዜውን በማራዘም ወደ ሰላማዊ የሲቪል አስተዳደር መመለስ አሁን ላይ ቅድሚያ የሚሰጠው ጉዳይ እንዳይሆን አድርጓል። ባለፈው ወር ደግሞ ሃይማኖታዊ ጽንፈኝነትን ያስፋፋሉ በማለት ከሙስሊም ሊቃውንት ጋር መጋጨቱ እንዲሁም አዳዲስ የሃይማኖት ነጻነት ህጎችን ማውጣቱና የተወሰኑ የሱኒ ከንቲባዎችን ማሰሩ ትልቅ መነጋገሪያ ጉዳይ ሆኗል። የመብት ተሟጋች ድርጅቶች፣ ጋዜጠኞች፣ የሲቪል ማህበራትና የፖለቲካ ተቃዋሚዎች ላይ የሚደረገው ጥብቅ ክትትልና በግዴታ ወደ ጦር ግንባር የመላክ ወይም ፎርስድ ኮንስክሪፕሽን ድርጊቶች አሳሳቢ መሆናቸውን አዘውትረው ከትራኦሬ በተቃራኒ የሆኑ አካላት የሚጠቅሷቸው ጉዳዮች ናቸው። በውጭ በኩል ደግሞ ከሩሲያ ጋር ያለው የጸጥታ ስምምነት በተለይም የቅጥረኛ ወታደሮች ወይም ተዋጊዎች ለደህንነቱ ጥበቃ መቅረባቸው የምዕራባውያንን ትችትና ስጋት እያስከተለ ይገኛል። እንዲያም ሆኖ የቡርኪና ፋሶ ወጣት መሪ የሆነው ካፒቴን ኢብራሂም ትራኦሬ ታሪክ አፍሪካ ከቅኝ ግዛት ቅሪቶች ለመላቀቅ የምታደርገውን ረዥም ጉዞ የሚያሳይ ሕያው ምዕራፍ ሆኖ ይጠቀሳል። የነጻነት ቀኗን እያከበረች የምትገኘው ቡርኪና ፋሶ በወጣቱ መሪው አማካኝነት ሉዓላዊነቷን ለማስከበር እንዲሁም የውጭ ተጽዕኖዎችን ለመቋቋም እያደረገችው ያለው ትግል በመላው የአፍሪካ አህጉር ታላቅ መነቃቃትን ፈጥሯል። በምዕራባውያን ፊት የሚቆምና ባህላዊ ልብሳችንን የሚለብስ መሪ በማየታችን እንኮራለን። የኩራታችን እውነተኛ ነው የሚለው የዋጋዶግ ወጣቶች መሪ ቃል የብዙዎችን ስሜት ያንጸባርቃል። ነገር ግን ኩራት ቤተሰብን አይመግብም፣ መንደርንም ከዘራፊዎች አይጠብቅም የሚለው እውነት ዛሬም በቡርኪና ፋሶ መሬት ላይ ላለው የጸጥታ ቀውስና የሰብአዊ ሁኔታ ምላሽ ማግኘት ይኖርበታል። የካፒቴን ኢብራሂም ትራኦሬ እውነተኛ ፈተና የፖለቲካ መልእክቶች
መልእክቶችን ማስተላለፍ ብቻ ሳይሆን ለረጅም ጊዜ ሲሰቃይ የነበረው ሕዝብ ደህንነትን፣ ሰላምንና ፍትህን ማረጋገጥ መቻሉ ላይ የተመሰረተ ይሆናል። በሌላ በኩል ደግሞ የዚህ ወጣት መሪ ታሪክ በአፍሪካ ፖለቲካ ውስጥ ለትውልድ የሚዘልቅ ትልቅ አሻራ ጥሎ ማለፉ የማይቀር ይመስላል ሲሉ በርካቶች እየመሰከሩለት ይገኛል። እዚህ ጋር በተያያዘም የቡርኪና ፋሶ ፕሬዝደንት ካፒቴን ኢብራሂም ትራኦሬ የመሪነት ጉዞ የአፍሪካን የነጻነት መንፈስ እንደገና ያነቃቃ፣ የውጭ ኃይሎችን የበላይነት የተገዳደረና የወጣቶችን ተስፋ የሰነቀ ታሪካዊ ክስተት ተደርጎ ይጠቀሳል። ነጻነቷን በደማቅ ሁኔታ ያከበረችው ቡርኪና ፋሶ ዛሬ ላይ የቆመችው በሁለትዮሽ ፈተናዎች መካከል ሲሆን በአንድ በኩል ሀገራዊ ኩራትና የሉዓላዊነት ስሜት ሲሆን፣ በሌላ በኩል ደግሞ የውስጥ ጸጥታ፣ የሰብአዊ መብት ጥያቄዎችና የዲሞክራሲ ጦት ፈተናዎች ናቸው። የዚህ ወጣት መሪ ወደፊት መጓዝ እንዲሁም የሰነቀው አብዮታዊ ራዕይ ለቡርኪና ፋሶ ሕዝብ እውነተኛ ደህንነትን፣ ሰላምንና ፍትህን የሚያስገኝ መሆኑ የሚለካው በመጪዎቹ ጊዜያት በሚመዘገቡ ተጨባጭ ስኬቶች ይሆናል። ይህንን ልዩ ጥንቅር ስናዘጋጅ ቲአርቲ አፍሪካ፣ ቢቢሲ፣ ዘ ኮንቨርሴሽን እንዲሁም አልጀዚራን በዋቢነት ተጠቅመናል።